የሆነ ስጦታ አዘጋጅቼልሻለሁና በጣም ደስ የሚል ስጦታ ባይዚ ትወጂዋለሽ ማለት በእርግጠኝነት ትወጂዋለሽ ነው እንደዚህ ነገር አሁን ምን ሆነ ነው ማለት ያሳዝናል። አሁን ከዚህ በኋላ በቃ ደረትን ማየት ራሱ ይደብረኛል። ማስጠላ እኔ እኮ ደረት አንሶኝ ነው እንጂ እዚህ ጋር እኮ ልንገርሽ ሌላ ነገር ልብቅ ለኔ አይላቪው ምናምን እኮ ሊቀርጥ አጣበብከኝ። እኔ አሁን በዚህ በኩል አልጠጋም። በቃ አስጠልቶኝ አንቺ ተነቅሼ አትነቀሰኝ ሃኒ። እኔ ክብርና ፍቅር ነው የምፈልገው። ይሄ እንደዚህ ሰው ነው ለመሞነጫጨር አላምንም። የፍቅር መገለጫ አይደለም ለኔ አይደለም ለሌላ ሰው ሊሆን ይችላል። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኤሚ ቤተሰቦች እንዴት ናችሁ? እንዴት ነሽ? ሰላም እንዴት ናንተ? ደህና ነን ቤተሰቦች። ሰሞኑን በጣም ያው ፈታ ዘና እያሉ ነው ብዙዎቹ አይደል? በጣም እኔ እነሱ መፍታታት ራሱ አዝናናኝ። ያው እውነት እኛ ራሱ ኮሜንቱን እያየን የእናንተን ኮሜንት በጣም ፈታ እያለን ነው እውነት ለመናገር። በጣም ምን ያዝናና ኮሜንት አለ ወይዚ? እኔ በቃ እንዴ ኧረ በጣም ብዙ ነው። እኔ በጣም ያዝናናኝ ማለት ነው የብብቱ ታይው ሄድሽ ፀጉር ቤት ተሰሪው የእግዚአብሔር በጣም ያዝናናኝና አደገ ከጎፈር አይቀር ፀጉር ቤት ተሰሪ የሚል ምናምን በጣም የሚያዝናና ነው እውነት ለመናገር ማለት ነውና ብቻ የትላንትናውም የገረዛቱ በጣም አይለኛ ነበር። እሱማ ይለያል። እኔ እስቲ በቃ በጣም ያዝናናኝ ነው ማለት ነው። ቤተሰቦች ራሱ ዛሬ ይለያል ነው ያሉት። እኔ ራሱ ቪዲዮውን ሳይ በጣም እየተዝናናሁ ነው እኔ ራሱ ማለት ነውና በቃ እኛ ሰርተነው ራሳችን እየተዝናናንበት ምን ያህል በቃ እኔ እንጃ ቪዲዮውን ከመስራቴ በፊት ራሱ በጣም ይሳኩት እስከማለቅስ ድረስ የሳኩት ሐሳቡ ማለት ነውና ብቻ ለማንኛውም ተሳክቶልናል ማለት ነውና ቤተሰቦቻችን ዛሬ ደግሞ ማለት ነው ኤሚን ፕራንክ ላደርጋት ነው። ፕራንክ ማደርጋት እንደው የሚገርማችሁ ነገር ብዙ ሰዎች እንግዲህ የሚወዱትን ሰው ይነቀሳሉ። እውነት ነው ታቱ አዎ ብዙ ጊዜ አንተ ግን ትወዳለህ ታቱ? እኔ አልወድም። አትወድም? ማለት ሰዎች ሲያደርጉ የራሳቸው ስሜት ስለሆነ አይከፋኝም ማለት እንትን አይደብረኝም። ለምን ፍላጎታቸውን የሚወዱትን ሰው ስለሆነ ማለት ነው። ለምሳሌ ሚስቶቻቸውን ታቶ የሚሰሩ አሉ፣ እንደገና ደግሞ እናታቸውን የሚሰሩ አሉ። በቃ ብዙ ማለት ነው። እና ዛሬ እኔ ኤሚን ልነቀስ ነው። ተነቅሻለሁ እንጂ ኦልሬዲ ተነቅሳል። ላሳያችሁ ቤተሰብ ይመስላል። ይኸውላችሁ እንግዲህ ኤሚን ተነቅሻለሁና ነቃሽዋ ነቃሽዋ እሷ ነችና መነቀስ የምትፈልጉ እሷ ጋር መምጣት ትችላላችሁ። ኮንታክት አድርጉኝ፣ ደውሉልኝ። በምን ነበር የደቀሽው? በአይላይነር ተጫወተች። ይሳል እንግዲህ መድኃኒት እየወሰድኩ ነው ግን ይሻላል እውነት ለመናገር እና ቤተሰቦቻችን እንግዲህ እሷ ታቱ አትወድም እና ለዚህ ትንሽ እስቲ ስሜቷ ምንድን ነው ይመስለው የተነቀስኩት እሷን ነው ለሷ ያለኝ ፍቅር ነው እንግዲህ እንድነቀስ ያደረገኝና ያው ያስነቅሳል ፍቅሯ ያስነቅሳልና ተነቅሻታለሁ እና ምን ይሰማታል የሚለው ነገር እንግዲህ አሁን ሸፍኘዋለሁ እንደምታዩት ሳሎን እሷ ቁጭ ብላለች ሶፋ ላይ ከዛ ሄጄ በቃ ይሄን ገለጥ አድርጌ እቀመጣለሁ ማለት ነው። ከዛ ምን እንደምትል ለማየት ነው ቤተሰቦቻችን እና የምትወዱትን ሰው ተነቀሱ። ይሄ ግን ደግሞ ማለት ነው አንድ ነገር ማወቅ አለባችሁ። የምትቀያይሩ እኮ እንዳትነቀሱ እንደ አብርሃም እውነት ነው። ሩታን ተነቅሶ ሩታን ቢነቀስ ኖሮ ሄርሜላ ምን ያደርጋል? ከዛም ፍቅርን ያጠፋቸዋል። አይ በጣም በቀላሉ አይጠፋም ታቱ ይሄ ላይነር አይሰልሽ ይሄ እንትን አይደለም እና በቀላሉ አይጠፋምና እንደው ማለት ነው የሰው ልጅ መነቀስ ካለበት እናቱን ነው። ኦልዌይስ ማትቀየር እናት ናት። እናት አትቀየርምና እናት በኋላ ብዙ ጊዜ ይሻላል ካገቡ በኋላ እንደው ቢነቀሱ ካገቡ በኋላ አለ መፋታት ግን አይ ካገቡም በኋላ መፋታት አለ። ግን ደግሞ የሚገርማችሁ ነገር ማንም ሰው ካገባ በኋላ መፋታት የለበትም። ፍቅሩ ማለት ነው ማደስ ነው ያለበት እውነት ለመናገር አይደል? እናንተ ማገርሽቶብን ፍቅር አገረሸብኝ እና ፍቅሬን ለማደስ ፈልጌ ፍቅሬን በቃ ፍቅር ሁሉ ጊዜ እድሳት ይፈልገዋልና በቃ ዛሬ እስቲ ፍቅር አገረሸብኝ ፍቅር አገረሽቶብኝ ከዛም በኋላ ያው ተነቀስኳት ማለት ነው። የሚገርምሽ ነገር የውስጡ ገንፍሎ ነው ወደ ውጪ ጥቁር ነው እንደ ከለር አይገርምም? በቃ ውስጥ ያለው ፍቅር ገነፈለና ከዛም በኋላ እስቲ ውጪ ላይ ደግሞ ስሟን ይዤ ልዙር አልኩ ታውቃላችሁ። ከዛም በኋላ እንግዲህ ኤሚ ምን ትለናለች የሚለውን ነገር ደግሞ ማለት ነው
ለመስማት ነው። ቤተሰቦቻችን አስተያየታችሁን ኮሜንት ላይ ይሄን ቤት በጣም ቀዝቅዟል፣ አረ ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰቦቻችን በጣም ቅዝቅዝ ብሏል እና ሁሌም ማለት ነው የሚገርማችሁ ነገር 10 ሰዓት ላይ አለን ሁሌም። አንድ ቀን የሚጋ አንድ ቀን ኤልዱ ጋር። ስለዚህ በየቀኑ አታጡንም ማለት ነው በአዲስ ቪዲዮ አይደለም? አዎ ሁሌም አንድ ቀን እኔ ጋር አንድ ቀን በኤሚ ሁሌም 10 ሰዓት ላይ ጠብቁን። እና ሰዓት ደግሞ አሻሽሉልን ካላችሁ ደግሞ ወደ ማታ ልናሻሽል እንችላለን። አዎ እነሱ በሚመቻቸው ሰዓት ኮሜንት አድርጉልን። ቤተሰብ ኮሜንት አድርጉ እስቲ የሚመቻችሁ ሰዓት ላይ ማለት ነው። ለምሳሌ ሰዓት ሁሉን ብለው በዚህ ሰዓት ሁሉን በዚህ ሰዓት ይመቸናል ብላችሁ ኮሜንት አድርጉልን። ብዙዎቻችሁ በሚመቻችሁ ሰዓት ፖስት እናደርግላችኋለን ማለት ነው። እስቲ እንሂዳው እንሂድላት እስኪ የምትወደው ይመስለኛል። እሺ ቤተሰቦቻችን መተናል። ኤሚ ያው ኪችን ነች። እንዲህ አድርጌ ልጠብቃታል ነው ወይ ስትመጣ ውጭ ልትወጣ ነው ፏፏ ብላ እና ውጭ ልትወጣ ነው። እንግዲህ አብረን እንወጣለን ብያታለሁ። እና ማር ተዘጋጃጅሽ? እንዴት ነሽ? ቪዲዮ እየሰራችሁ ነው? ዛሬ በጣም ኪችን ጉድ እያልኩ ነበር። የሆነ ስጦታ አለሽ? እሺ የሆነ ስጦታ አዘጋጅቼልሻለሁና በጣም ደስ የሚል ስጦታ ትወጂዋለሽ ማለት በእርግጠኝነት ትወጂዋለሽ። ቤተሰብም በጣም ወደውታል። እሺ እኔ ደግሞ አንደኛ በጣም ነው የወደድኩት። እኔም በቃ ተመኘው አይደለ? አዎ ያደርስሽ። አሜን። እና በቃ ዛሬ በጣም በእርግጠኝነት ትወጂዋለሽ። እውነት ምንድነው የምትወጂው ስጦታ? ምን ብሰጥሽ ደስ ይልሻል? ትንሽ ነው ትልቅ? የምትወጂው አንቺ የምትወጂው አይደል ያለሽ? ይሄ ማለት ትልቅ ነው ማለት ትንሽ ነገር አይደለም። በነገራችን አይደለ? ኦፍ ኮርስ ትልቅ ነገር ነው። ትልቅ ነገር ነው። ቤት ነው አይ አይደለም፣ ሳይዙን አይደለም። ሰው ችግሩን እኮ ነው ያጣውን እኮ ነው የሚመኘው። ትልቅ ነው አይደለም፣ ለልብሽ በቃ የሆነ እርካታ የሚሰጥሽ ሰጠ ቸኮሌት፣ ሽቶ ምናምን ሴት አይደል? የሴቶች ነገር በቃ እዚህ እና ዛሬ የሚገርምሽ ነገር ማለት ነው ለአንቺ የተዘጋጀው የሚገርምሽ በስጦታ ዕቃ ግን የሚጠቀለል ነገር አይደለምና ይሄው ምን ነው አልገርሹ ምን ሆነ ነው ኤሚናም ይለዋይዝ ኤሚ እኮ ነው በስምሽን ተነቀስኩ። የሚገርምሽ ነገር በቃ እንትን ተወጂዋለሽ ነው እንደዚህ ነገር ምን ሆነ ነው አንተ ምን ሆነ ነው ማለት ምንድነው እንደዚህ ነገር እኔ እንደማልወድ ታውቃለህ። ሁለት ደግሞ ምንድነው ማትወጂው እንዴ? አንቺ መነቀሴ እንዴት አትወጂውም? አንቺ እኮ የተነቀሰው መግለጫ እኮ እኔ እኮ ነው ይኸውልኝ ውስጥ ያለው ያንቺ ፍቅር እየተቀጣጠለ ማለት ነው። በዚህ ጋር አንቺ ቺቺ እያለ ነው የወጣው። አረህ ነው አሳረርሽኝ አይደለም እንዴ? ፍቅር የምር ደስ አይልም። ምን ደስ የማይለው ይሁን ሼን እኮ ትልቅ ሰው አይደለም እንደዚህ ደግሞ አንቺ በላች እኔ የተመኘሁት ነገር ነው እያልኩሽ። አንቺ ብትመኝም ያው እሺ ይሁን ይሻላል። አንቺ እና እሱ እኩል አይደላችሁ ማለት አንቺ እኮ ነው አንቺን እኮ ነው እንዴ? አንቺን እኮ ነው እኔ በእንደዚህ አይነት ነገር ይገለጻል ከሚሉት ሰዎች ወገን እንዳልሆንኩ ታውቀዋለህ። እንዴት ማለት አልገባኝም። እኔ በታቱ አላምንም። በጣም ሰውነትን በማበላሸት አዝኛለሁ። እያበላሸው እኮ አይደለም እያበላሸው አይደለም። ይሄን የመሰለ የሚገርምሽ ነገር ማለት ነው። ይሄ እኮ የፍቅር መግለጫ እኮ ማለት ነው። ፍቅራችንን አዲስ ብዬ እኮ ነው በቃ። ይሄ እኮ ፍቅር ማደሻ ይሄ ነው እንዴ? ይሄ ነገር ስለተነቀስክ ነው ፍቅር የሚታደሰው? ይሄ ብቻ አይደለም ግን ደግሞ ይሄ ዋናው ነው። ምንም አይጨምርም። እንደውም ምንም አይጨምርም። እኔ አሁን ባየው ቁጥር ያስጠላኛል። ያሳዝናል። አሁን ከዚህ በኋላ በቃ ደረትን ማየት ራሱ ይደብረኛል። ከዚህ ምን ማለት ነው? አንቺ ግን እንደዛ አትቃወሚ በላ ሲጀመር ማለት ነው። እኔ ድሮም እኮ አንቺን ማስደሰት እኮ አልችልም። በቃ አንቺ በቃ ሁሌ ደስተኛ አይደለሽም። አንቺ ምን ነገር ላይ አንተ ሲጀመር እንደዚህ ንቅሳት ምናምን እየወደድከው እንዴ? ከመቼ ጀምሮ ነው ትያለሽ? በጣም እኔ በንቅሳት ማመን ሰው አይደለሁኝም ምናምን በተግባር ማመን ሰው ነኝ ምናምን ትለኝ እንዴ? እና ታዲያ ምን ይሄው በተግባር እኮ ነው። በተግባር እኮ ነው አብረን የሚኖር ነው ስንኖር እኔ እንዴ ይሄም እኮ አብራችሁ ነው የሚኖረው። ባይዘ ምን ያረጋል? ቢገባሽ እኮ አንቺ መደገፍሽ ነው እንዴ? ይሄ ከጤና አንፃርስ እኔ አላቅም። ብቻ እኔ ስለሌላ ሰው አላቅም፣ ግን አንተ ላይ በማየቴ ደብሮኛል። ደስ አይልም። በጣም ያሳዝናል እውነት። እኔ ሰውነቴ እንደዚህ እስኪ ቆስል አይለቅም። ይሄ እኮ አይለቅም እኮ እና ምን ችግር አለው ታዲያ? ባይለቅ እንዲለቅ ነው እንደፈለኩት። እኔ ስለሚ አርጅቼ አንቺን ሳይ ደብረኛል ነው ወይስ አንቺ ምንድነው ያሰብሽው? ያሰብሽው ነገር ካለ ንገሪ። ምንድነው ስለ ንቅሳት ማለት አይለቅም? አይደለም ስለ ንቅሳቱ ብቻ አይደለም። ያሰብሽው ነገር አለ እንዴ? ማለት ያሰብሽው ነገር ካለ ማለት ምን አስባለሁ? እኔ ምን አውቃለሁ?
የደበረሽ ማለት ነው። ስነቀስሽ ማንም ሴት ፍቅረኛው ባላ ሲነቀሳት ደስ ይላታል እንጂ አይከፋም። ማርፍና ዘርክ እና ታዲያ ጥሩ አለ መስራትክ ሳያንስ ማንም ሲደብራት አይቻላል። በጣም ያሳዝናል ነው። በነገራችን ላይ ማለት እኔ ሲጀምር ማለት ነው እውነት ትደግፊያለሽ? እኔ በደንብ እኔ አማክሮኝ ነው ወይዚ እኔ ለምን አላማከርከኝ? እንዴት አማከርከኝ? አንቺ ሰርፕራይዝ አይደል? እንዴ ሰርፕራይዝ እንዴት ነው አንቺን አማከርሻለሁ? ሰርፕራይዝ ላድርጋት ሲለኝ በቃ ሴቶች ሰርፕራይዝ የሚባል አይደለም። ሌላ ነገር የሚደብርሽ ቢሆን እኮ ኦኬ በቃ ከደበረሽ ብለሽ መቃ ቢሆን ትመልሰዋለህ። ተመልሶ ወይ ብር ጨምረህ ምን ታመጣዋለህ? ይሄ አይፋል እኔ ማለት ነው እኔ ብትነቀሽኝ እኔ በጣም ደስ ይለኝ ነበር። በጣም አይሻል ያላት ፍቅር ሲጀመር ለኔ ያለሽ ፍቅር እኮ ቆየ። ፍቅር በዚህ በእንደዚህ አይነት ሰውነት እንዲህ በማድረግ በመነቀስ የሚገለጽ ከመሰለ መቼም ስለማላረገው ከኔ ኤክስፔክት እንዳታረግ። በጣም ያሳዝናል። እኔ ግን ለዚህ ኤክስፔክት አላረኩም። እኔ ራሱ ኤክስፔክት ሰርፕራይዝ ምናምን ማለታችሁ ድዳና ነገር ይዛችሁ መጣሽ ተመስላለ። አንቺ ምን ሆነሽ? እኔ ስንት ነገር አሰብኩ ጓጓው እኮ ቆንጆ ስጦታ ምናምን ለዚህ ነው ልቤን እንዲህ ያንተ ይሄ እኮ የልብሽን ትርታ መጨመር ያለበት ስጦታ ነው። ባይዚ በነገራችን ላይ እኔ በቃ አንቺ ሰውነቴን አውቅስልኝ አንቺን ከመከተብ በላይ ያናደደኝ እሱ ነው። ሰውነትን ለማልፈልገው ነገር ሰውነትን ተልተለ መምጣት እኔ ግን እሱ ግን የፍቅር መገለጫ መሆኑ ሊገባሽ ይገባ ነበር። አይደለም እንዴ ይሄ ፍቅር መገለጫ አይደለም። ይሄ ስራ መፍታት ነው። ባይዚ ምን ስራ መፍታት ነው? እርግጠኛ ነሽ? አዎ በጣም ጊዜ ስላለ ነው ይሄን አንቺ እኮ እድለኛ ነሽ ውዴ። ልንገርሽ በነገራችን ላይ ቢገባሽ ማለት ነው ሰው ከተጋባ በኋላ እንደዚህ አይነት ፍቅር ለሚስቱ አያሳይም ብዙ ጊዜ አይደል? አንዳንድ ሰዎች እናንተ ነው የምታስተምሩት እየተነቀሳችሁ ፍቅራችሁን ግለጹ። ይሄ ነው ትምህርት። ስንት እና ምን ችግር አለው ነገር አለ። አንቺ ደግሞ ሴነሽ ሊሄ ይጠፋሻል ብዬ እንዴት ነው ሴት እና ሴት በመሆኗ እኮ ነው እንደዛ ማከራት። ብዙ ሰዎች እኮ ብዙ ወንዶች እኮ ስንት ነገር አለ። እሱን አልነግሪልኝም። ስንት ነገር የምፈልገው ነገር አለ። ቀላል ነው ይሄ። እኔ ቁስ አይደለም የምፈልገው ለአንቺ መስጠት ቁስ አልነበረም ፍላጎት። አንቺ ግን ቁስ ነው የምትፈልጊው። ቁስነቱ አይደለም ቁስ ነው የምትፈልጊው አንቺ። አዎ ቁስ ነው የምፈልገው። አዎ ቁስ ነው የምትፈልጊው። እኔ ደግሞ ቁስ ስጦታ አልሰጥሽም። በቃ ከፍቅር የበለጠ ስጦታ ሽቶ ምናምን ትያለሽ እንዴ? እዚህ ጋር እኔ ያውልሽ ለአንቺ ነው ማስረዳሽ። አንተ በቃ ዝም በል። ምን ነው ዝም ብለው? ጸጥ ብትል ነው የሚሻለው። አታውራ። በጣም ታናድጂው እንኳን እኔ ራሱ አናደደኝ። እንኳን አናደደኝ። ሲጀመር አንቺ አይደብርሽም? አንተ ራሱ አይደብርም? ምን የመጣላውን ነገር አድርገህ መምጣት ከአንተ እኮ ነው እያናደድከኝ ያለው። እንዴት ነው ማለት? ደህና ነገር ይዘን እንደመጣ ደህና ስጦታ ይዘንልሽ መጥተናል። ደግሞ ለሁለት ማሽቃበጣችሁ እንጂ ወይኔ ዛሬ ምን ነው በቀረበት። በጣም ነው ማዝነው እውነት። እንደዚህ ተርፏቸዋል። በጣም ጊዜም ተርፏቸዋል፣ ብርም ተርፏቸዋል። እውነት ተርፏቸዋል። በዛ ላይ እኔ ማናደዳችሁ በቃ ላንቺ ሽቶ ቸኮሌት ምናምን ነው ስጦታ። እኔ አምጦልኝ አላልኳችሁም እኮ እናንተ አልሽ እንጂ ስጦታ ከዚህ በላይ ሽቶና ቸኮሌትን ነው የመረጥሽው እኮ አይደል? እኔ አላበላለጥኩኝም። ያረከው ነገር ግን ደስ አይልም። በቃ እኔ አልወድም እንደዚህ ነገር ታውቃለህ፣ እንደማልወድ ሲጀመር ደግሞ እንደው አንተ ነው የምታናደደው። እንደማልወድ እያወቅህ የማልወደውን ነገር አድርጎ መምጣት እንደውም ትዳሩን ማቀጣጠል ሳይሆን ትዳሩን ማዳፈን ነው የፈለግከው አንተ። ለምን ማለት በዚህ ልታዳፍን አልገባኝም። እኔ ጥፋተኛ እውነት እኔ ጥፋተኛ ትዳሩን የማይፈልጉት ነገር ማድረግ ይሄ ነው ጥፋተኛ። ምን ማለት ነው? አንቺ ቆይ እንደዚህ ዝም በይ በእናትሽ። አንቺ ነሽ ደግሞ አጃቢ። እኔ ምን አደረኩ? ሰውነቱ እንደዚህ እስከሚተለተል ድረስ ባለ አይደል እንዴ? አንቺ ተነቅሼ አትነቀሰኝ ሃኒ። እኔ ክብርና ፍቅር ነው የምፈልገው። ይሄ እንደዚህ ሰውነት ላይ በመሞነጫጨር አላምንም። የፍቅር መገለጫ አይደለም። ለኔ አይደለም፣ ለሌላ ሰው ሊሆን ይችላል፣ አልቃወምም። ለኔ ግን አይደለም። ሰው የማይወደውን ሰው አይነቀም። በቃ እኔ እንደው ያንተ ሰውነት በመጨቅጨቁ አዝኛለሁ። እኔ እኮ አንቺ ነው ተመልከቱ እኮ እኔንም ቢሆን አዘንኩ። በቃ እኔንም ቢሆን ይኸውልህ አሁን ድለ ምን ቦታ ላይ ነው የጻፉት ደግሞ ሲያስጠላ ማስጠላ። እኔ እኮ ደረት አንሶኝ ነው እንጂ እዚህ ጋር እኮ ልንገርሽ ሌላ ነገር ድብቅ ለኔ አላለም። እኔ ምናምን እኮ ሊቀርጽ አጣበብከኝ። እኔ አሁን በዚህ በኩል አልጠጋም። በቃ አስጠልቶኝ እና ግን አልፈልግህም ነው እኮ ይሄ እኮ ግልጽ እኮ አልፈልግህም ነው። ግማሽ በዚህ እኔ ግማሽ በዚህ እኔ አይደለም ልትሆነ በቃ አስጠላኝ። አዎ እኔ አልወድም። በቃ እኔ ታቶ በጣም ነው ማለት የሚያስጠላኝ። እኔ በዚህ በኩል ብታቅፈኝ አልታቀፍም። በቃ ይደብር። አረ ሁለተኛ አላቅፍሽም። በቃ እኔ ዛሬ አረ በቃ ይጠፋል። እንደዚህ እናንተን የሚያጣላው በቃ ተይው። አረ እና ገና ሲጠፋ በኤሌክትሪክ ነው የሚጠፋው። ለጤና አታስቢ። ገና በሄድ ይኸውልሽ ሲጀመር እኔ ደግሞ ሌላ ትልቁ የሚያስጠላው ነገር ማለት ነው ሰው እጁ ላይ ምናምን ሌላ ቦታ ይነቀሳል። አንተ እዚህ ደረት ላይ ትነቀሳለህ እና ማለት ነው ፍቅር እኮ በልብ ነው የሚገባው። በእናት በቃ አንተ አሁን እዚህ ጋር ስትነቀስ እኔ አልታቀፍ ማረፌን ያሳጣኝ አልፈልግም። በግራ ጎን እኮ ነው የተነቀሰሽ ደግሞ በልና አይሽ እዚህ ጋር እዚህ ላይ በቃ ሄጃለሁ እኮ አታውቅ ነይ። እሺ ነይ ልንገርሽ
የጃምጫት ቤተሰቦች አያችሁ አይደለ? አያችሁ አይደለ? እንዲህ መሆኔ ለእሷ ግን ምንም ነገር አንቺንማ ሙቼም አልነቀሰሽም። እንኳንም ያልተነቀስኩሽ እንኳንም ተነቅሳላ አልመጣም እንዴ ጠጋቤሽ። ለማንኛውም እንኳንም አልተነቀስካለ እንኳንም አልተነቀስኩሽ ልበላ። አሁንም ውሸታችሁ ነው። ለማንኛውም በምን አጥፋው አላቅልም። አንቺ አለሽ እንዴ ጣፍሽ? እኔ አላቅም የለውበት በጣም አሻንጉሊት ነው ያደረጋችሁ እንዴ። የሰነፍ ደፍተር አስመስላ እዚህ ጋር እየጻፈችብኝ ላይ በጣም ነው ያናደከኝ የምር መስሎኝ። ባይዚ በደንብ ባላየችውም እንጂ እኮ ያስታውቃል እኮ በደንብ ብታዩ ጠጋ ብለሽ። እኔ አላቅም በቃ እኔ በጣም ነው ምንድን ነው ኩልም አይደለም ግን በጣም ደማቅ ነው። ኦኬ ማስንተን ነው በላይ ነው አርቀሽ ነው ቤተሰቦቻችን ፕራንክ አድርገን አንጨረጨርናት። በቃ አንጨረጨርናት የምር ነው የሚደብረው። ግን አሁን እንትን ካሳ ያስፈልጋታል። ስጦታ ግዛላት። ለምን መሰለኝ እንዴ ሽቶ እናንተ አልገዛም። ሽቶና ቸኮሌት ምናምን ነገር ላንቺ ወፍ እኔ ፍቅሬ በዚህ መልኩ ገልጬ አንቺ ግዛላት ቶሎ በል። አልገዛም። አትግዛልኝ። እንኳንም ንቅሳት አለው አትግዛልኝ። በቃ አልገዛም። እንኳንም አልገዛም። ብትነቀስ ቻው ቤተሰቦች። እንገናኝም። እሺ ምንም ስጦታ የለም። ቻው እሺ ቤተሰቦች።